ኢራን የአሜሪካን የአየር ጥቃት ለመመከት CM302 የተሰኘውን የመርከብ አዳኝ ክሩዝ ሚሳኤል ከቻይና ልትረከብ መሆኑ ተሰማ። ከጅዳው የሰላም ስምምነት ወደ ቀዝቃዛው ጦርነት የኢትዮ ኤርትራን አዲስ ውጥረት ለመፍታት የተዘጋጀው የሳውዲ አረቢያ እጅ አሁንም ድረስ መቀጠሉ ተመላክተ። ሰላም ጤና ይስጥልን የቻናላችን ተከታታዮች፣ የሰዓቱን የሀገር ውስጥና የውጭ አጫጭር ዜናዎቻችንን ከዚህ ሰዓት ጀምሮ ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በመጀመሪያም ኢራን የአሜሪካን የአየር ጥቃት ለመመከት CM302 የተሰኘውን የመርከብ አዳኝ ክሩዝ ሚሳኤል ከቻይና ልትረከብ መሆኑ ተሰማ። ዓለም በከፍተኛ የጂኦፖለቲካ ውጥረት ውስጥ ትገኛለች። የፋርስ ባህረ ሰላጤ ሰማይ በሚሳኤል ጭስ ታፍኗል። ባህሩን በምዕራባውያን ሀያላን ጦርነት መርከቦች ተጨናንቋል። ይህ ወቅት ለዓለም አቀፉ ፖለቲካ እጅግ ወሳኝና አደገኛ ጊዜ እንደሆነ የሚታይበት፣ ዲፕሎማሲና የጦር ኃይል ጡንቻ ማፈራጠም በትይዩ የሚከናወኑበት የታሪክ ምዕራፍ ነው። በጄኔቫ ሊደረግ የታቀደው የኒውክሌር ድርድር ከመጀመሩ ቀናት በፊት በሜዳ ላይ ያለው እውነታ ግን ከሰላም ይልቅ ለጦርነት የተዘጋጀም ይመስላል። የዚህ ውጥረት ማጠንጠኛ ሁለት አበይት ኃይሎች ናቸው። በአንድ በኩል የፕሬዝዳንት ዶናልድ ትራምፕ አስተዳደር ሰላም በኃይል ፒስ ትሩ ስትሬንግዝ በሚል መሪ ቃል ከዚህ ቀደም ታይቶ የማይታወቅ የባህር ኃይል ክምችት ወደ አካባቢው አሰማርቷል። በሌላ በኩል ደግሞ ኢራን ከምድር በላይ የሚታየውን የአሜሪካን ኃይል ለመመከት ከምድር በታች የገነባቸው የሚሳኤል ከተሞች ሚስጥር በመግለጥ አዳዲስ የጨዋታ ህጎችን እያስተዋወቀች ነው። ፕሬዚዳንት ትራምፕ ለኮንግረሱ ባደረጉት ንግግር አሜሪካ ከዚህ ቀደም ኦፕሬሽን ሚድናይት ሃመር በተሰኘ ዘመቻ የኢራንን የኒውክሌር መርሃ ግብር እንደወደመች በኩራት ይናገራሉ። ይሁን እንጂ ኢራን ያንን ጥቃት ተቋቁማና ገግማ ዳግም ስጋት እየሆነች መምጣቷን አልሸሸጉም። የትራምፕ ንግግር ሁለት መልእክቶችን ያዘለ ነው። አንደኛው የተከናወነውን ወታደራዊ ድል ማክበር ሲሆን፣ ሁለተኛውና ዋነኛው ግን ኢራን ዳግም የኒውክሌር ጦር መሳሪያ ለመታጠቅ የምታደርገው ሙከራ እንደማይታገሱ ማስጠንቀቅ ነው። ይህ የአሜሪካ አቋም በባህር ላይ በተሰለፉ ግዙፍ የአውሮፕላን ተሸካሚ መርከቦች ማለትም እንደ USS አብርሃም ሊንከን እና USS ጄራልድ ፎርድ ባሉ የባህር ላይ ምሽጎች የተደገፈ ነው። የአሜሪካ ስትራቴጂ ግልጽ ነው። ጠላት ከመንቀሳቀሱ በፊት በሚታይና በሚዳሰስ ግዙፍ ኃይል ማስፈራራትና ወደ ድርድሩ ጠረጴዛው በሽንፈት ስነ ልቦና እንዲመጣ ማድረግ። በተቃራኒው የኢራን ምላሽ የተለየ ስልትን የተከተለ ነው። የቴህራን ስትራቴጂ ከምዕራባውያን የተለመደ ወታደራዊ አስተሳሰብ ያፈነገጠ የማይታየውን ኃይል የመጠቀም ጥበብ ነው። ኢራን ከሳተላይት እይታና ከአየር ጥቃት የተሰወሩ በተራራዎች ሆድ ዕቃ ውስጥ የተገነቡ የምድር በታች ሚሳኤል ከተሞች አሏት። ከዚህ ከተሞች እንዲሁ የመጠለያ ባንከሮች አይደሉም። ይልቁንም ግዙፍ ሚሳኤሎች በባቡር ሀዲድ የሚመላለሱባቸው የሚዘጋጁባቸውና ለመተኮስ ወደ ተሸሸጉ የምድር በሮች የሚጠጉባቸው ውስብስብ የጦር ምሽጎች ናቸው። ይህ የኢራን የምድር በታች ስትራቴጂ ምንጭ እንደ አውሮፓውያን አቆጣጠር በ1980ዎቹ ከኢራቅ ጋር የተደረገው ጦርነት የፈጠረው ጠባሳ ነው። በወቅቱ የረጅም ርቀት ሚሳኤል አቅም ስላልነበራት በጠላት የተደቆሰችው ኢራን ከዚህ ጊዜ ጀምሮ ራሷን ከማንኛውም የአየር ጥቃት ለመከላከል የሚያስችላትን የመትረፍ ዶክትሪን ስትገነባ ቆይታለች። የምድር በታች ሚሳኤል ከተሞች ዋና ዓላማ የአሜሪካ ወይም የእስራኤል የመጀመሪያ ዙር ጥቃት ከተፈጸመ በኋላ ኢራን ያልተነኩ ሚሳኤሎች እንዲኖሯትና አውዳሚ የሆነ የአጸፋ ምላሽ መስጠት እንድትችል ማስቻለው። ይህ አይነት አካሄድ ለጠላት ትልቅ ስነ ልቦናዊ ጫናም የሚፈጥር ነው። ምክንያቱም ጠላት የሚሳኤል ማከማቻዎችን ለማውደም ቢሞክርም ከመሬት በታች የተዘረጉት በሺዎች የሚቆጠሩ ኪሎሜትሮችን ርዝመት ያሏቸው ቱቦዎችና የባቡር መስመሮች ሙሉ በሙሉ ማውደም አይቻልም። በተለይም ኢራን የምትጠቀመው የባቡር ላይ ሚሳኤል የማስፎንጨፍ ዘዴ ከቋሚና ከሚታወቁ የምዕራባውያን ሚሳኤል ማስፎንጨፊያ ጉድጓዶች በተለየ ኢላማን ለመለየት አስቸጋሪ ያደርገዋል። አንድ ሚሳኤል ሲተኮስ ሌላው ወዲያውኑ በባቡር ተጭኖ ወደ ማስፎንጨፊያ ቦታ ይተካል። ይህ ተንቀሳቃሽነትና ሚስጥራዊነት ኢራን በባህላዊ የጦር ሜዳ ከአሜሪካ ጋር መወዳደር ባትችልም በዚህ ሚዛን ያልሆነ ጦርነት ውስጥ የራሷን ኃይል ሚዛን እንድትጠብቅ አስችሏታል። አሁን ባለው ተጨባጭ ሁኔታ የጄኔቫ ድርድር በሁለቱ ኃይሎች መካከል ያለውን ልዩነት ያጠባዋል ተብሎ አይታሰብም። አሜሪካ በባህር ላይ ያሰለፈችው አርማዳ ወይም ግዙፍ የጦር መርከቦች ስብስብ ለዲፕሎማሲው ድጋፍ ሳይሆን እንደ ማስጠንቀቂያ ደውል እየታየ ነው። በሌላ በኩል የኢራን አብዮታዊ ዘብ የሚያሳየው ወታደራዊ ልምምድ በተለይም የድሮን መንጋዎችና
የባህር ላይ ጥቃት ስልቶች ቴህራን በቀላሉ እንደማትበረከክ የሚያሳይ መልእክት ነው። ዶናልድ ትራምፕ በንግግራቸው ኢራን የኒውክሌር ጦር መሳሪያ እንዳትታጠቅ በማንኛውም ዋጋ እንደሚያስቆሙ መዛታቸው ጉዳዩን ከዲፕሎማሲ አልፎ ወደ ቀጥተኛ ግጭት ሊያመራ እንደሚችል የሚያመላክት ነው። የጉዳዩን አሳሳቢነት ይበልጥ ያወሳሰበው ደግሞ ቴህራን ከቤጂንግ ጋር እያደረገችው ነው የተባለው አዲስ የጦር መሳሪያ ግብይት ሰሞነኛም መረጃ ነው። ኢራን ከቻይና ለመረከብ የመጨረሻ ምዕራፍ ላይ ደረሰችው CM302 የተሰኘው የመርከብ አዳኝ ክሩዝ ሚሳኤል በፋርስ ባህረ ሰላጤ ያለውን ኃይል ሚዛን የመቀየር አቅም እንዳለው ወታደራዊ ተንታኞች ስጋታቸውን እየገለጹ ነው። ይህ ከድምጽ ፍጥነት በላይ የሚምዘገዘገው ሚሳኤል አሜሪካ ወደ አካባቢው ላስጣጋቻቸው እንደ USS አብርሃም ሊንከን እና ጄራልድ ፎርድ ላሉት ግዙፍ የአውሮፕላን ተሸካሚ መርከቦች ቀጥተኛና የማይናቅ ስጋት ደቅኗል። ሚሳኤሉ ከራዳር እይታ በታች በዝቅተኛ የባህር ወለል ላይ በፍጥነት የመብረር አቅሙ በመርከቦች ላይ የተገጠሙ መከላከያዎችን ሰብሮ ለመግባት ያስችሏል። ቻይና በጉዳዩ ላይ ዝምታን ብትመርጥም ይህ የኢራን እርምጃ ከመከላከል ባሻገር የአሜሪካን የባህር ላይ የበላይነት ለመገዳደር የያዘችውን ቁርጠኝነት ያሳያል። ይህም የጄኔቫው ድርድር ካልተሳካ በቀጠናው ሊቀሰቀስ የሚችለውን ጦርነት ከወዲሁ እጅግ አውዳሚ እንደሚያደርገው አመላካሽ ነው። ይህ በእንዲህ እንዳለ ከቅርብ ጊዜ ወዲህ የወጡ መረጃዎች የአሜሪካን ወታደራዊ ዘመቻ ቀጣይነት ጥያቄ ምልክት ውስጥ ከተውታል። በተለይም የእስራኤልን የስለላ መረጃ ጠቅሰው የወጡ ዘገባዎች እንደሚያመላክቱት አሜሪካ በኢራን ላይ የምትፈጽመው መጠነ ሰፊና ተከታታይ የአየር ድብደባ ከ4 እስከ 5 ቀናት በላይ ሊዘልቅ እንደማይችል ተገምቷል። ይህም የኢራን የመጀመሪያው ሳምንት የመትረፍ ስትራቴጂ ትክክለኛነት የሚረጋገጥ ሲሆን አሜሪካ በውስጥ ፖለቲካ ጫናና በሎጂስቲክ ውስንነት ምክንያት ረጅም ጦርነት የመምራት አቅሟ የተገደበ መሆኑን ያሳያል። ስለሆነም ኢራን የአሜሪካን የአጭር ጊዜ ወታደራዊ ቁጣ በምድብ በታች ባንከሮች በመመከት ይህን ወሳኝ ጊዜ ማለፍ ከቻለች ጦርነቱን ሳትተኩስ በስትራቴጂካዊ ጽናት ብቻ ልታሸንፍ እንደምትችልና ፕሬዚዳንት ትራምፕም የሰጡት የጊዜ ገደብና ያስቀመጡት ቀይ መስመር በራሳቸው አስተዳደር ላይ የፖለቲካ ወጥመድ ሊሆን እንደሚችል ተንታኞች ይጠቅሳሉ። ዓለም በአንድ በኩል እጅግ ዘመናዊና ግዙፍ በሆነው የአሜሪካ ባህር ኃይል፣ በሌላ በኩል ደግሞ በተራራዎች ስር በተደበቀውና ለመገመት በሚያስቸግረው የኢራን ሚሳኤል ኃይል መከላከል ተወጥራለች። በቅርቡ ይደረጋል ተብሎ የሚታሰበው ሌላኛው ዙር የጄኔቫ ውይይት ይህንን ውጥረት የሚያረግብ የሰላም መድረክ ይሆናል ወይስ የከፋ ጦርነት መጀመሪያ የሚለው ጥያቄ የዓለምን ሕዝብ ልብ የሰቀለ ጉዳይ ሆኗል። ከተራራው ስር የሚወጡ ሚሳኤሎችና በባህሩ ላይ የሚንሳፈፉት የጦር መርከቦች የሰው ልጅ ዕጣ ፈንታ በዲፕሎማሲ ብላትና በጦር መሳሪያ አፈሙዝ መካከል መውደቁን በጉልህ ምስል ያሳያል። በመጨረሻም ከጅዳው የሰላም ስምምነት ወደ ቀዝቃዛው ጦርነት የኢትዮ ኤርትራን አዲስ ውጥረት ለመፍታት የተዘረጋው የሳውዲ አረቢያ እጅ አሁንም ድረስ መቀጠሉ ተመላከተ። የምስራቅ አፍሪካ ፖለቲካ እንደ በረሃ አየር ንብረት ተለዋዋጭና እንደ ቀይ ባህር ሞገድ አስፈሪ መሆኑ አልቀረም። በዚህ የፖለቲካ ውደት ውስጥ የኢትዮጵያና የኤርትራ ግንኙነት ከወዳጅነት ወደ ጠላትነት፣ ከጠላትነት ወደ ወዳጅነት እንዲሁም መልሶ ወደ ጥርጣሬ የሚጓዝበት የታሪክ ምዕራፍ ዓለምን ያስደምማል። ይህ የሁለቱ ሀገራት የቆየ ቁርሾና አዲስ የፖለቲካ ዳንስ መሃል ላይ ከቀይ ባህር ማዶ የምትገኘውና የቀጠናው ሌላ ሀያል ለመሆን የምትተጋው ሳውዲ አረቢያ የሰላም አባትና የኢኮኖሚ አጋር መስላ ብቅ ብላለች። የሪያድ ዲፕሎማሲ እጆች በአዲስ አበባና በአስመራ ቤተ መንግስቶች መካከል እንዴት እንደሚዘረጉ ፍላጎቷ ምን እንደሆነና እየተከናወነ ያለው የማደራደር ስራ ምን መልክ እንዳለው ከተለያዩ የዜና ምንጮችና የፖለቲካ ትንታኔዎች አንጻር በጥልቀት መመልከት ያስፈልጋል። የሳውዲ አረቢያን የአደራዳሪነት ሚና ለመረዳት ወደ ኋላ ተመልሶ እንደ አውሮፓውያን አቆጣጠር የ2018ቱን ታሪካዊ ክስተት ማስታወስ ግድ ይላል። ለሁለት አስርተ ዓመታት በድንበር ውዝግብና በጥርጣሬ ሲታዩ የነበሩት ኢትዮጵያና ኤርትራ አይ ጦርነት አይ ሰላም በሚለው አስከፊ ሁኔታ ውስጥ ቆይተው በመጨረሻ በጠቅላይ ሚኒስትር ዶክተር አብይ አህመድና በፕሬዝዳንት ኢሳያስ አፈወርቂ መሪነት ወደ ሰላም ሲመጡ የፊርማው ስነ ስርዓት የተከናወነው በአፍሪካ ምድር ሳይሆን በሳውዲ አረቢያ ጂዳ ከተማ ነበር። ይህ ምርጫ እንዲሁ በአጋጣሚ የተከናወነ አልነበረም። ንጉስ ሳልማንና አልጋ ወራሽ መሐመድ ቢን ሳልማን የሁለቱም መሪዎች እጅ በማያያዝ የሰላም ሜዳሊያ ያጠለቁበት አጋጣሚ ሳውዲ አረቢያ በምስራቅ አፍሪካ ፖለቲካ ውስጥ ያላትን ተጽዕኖ ፈጣሪነት በይፋ ያወጀችበት ነበር።
የጅዳው የሰላም ስምምነት ለሳውዲ አረቢያ የዲፕሎማሲ ድል ሲሆን ለአሜሪካና ለምዕራባውያን ደግሞ ቀጠናውን ለባለቤቶቹ የመተው ምልክት ተደርጎ ተወስዶ ነበር። ይሁን እንጂ የፖለቲካ ተንታኞች እንደሚያሰሙት የሳውዲ አረቢያ የሽምግልና ፍላጎት ከበጎ አድራጎት ወይም ከጎረቤት ወዳጅነት ስሜት ብቻ የሚቀዳ አይደለም። ጉዳዩ ከሳውዲ አረቢያ ብሔራዊ ደህንነትና የወደፊት የኢኮኖሚ ራዕይ ጋር በእጅጉ የተቆራኘ ነው። ሳውዲ አረቢያ በምስራቅ አፍሪካ ያላት ጣልቃ ገብነት ዋናው ምክንያት የቀይ ባህር ደህንነት ነው። በዓለም ንግድና በነዳጅ መተላለፊያ ወሳኝ የሆነው የባብ አልማንዴብ ዳርቻ በአረብና በአፍሪካ በኩል ሰላም ካልሰፈነ በቀር ደህንነቱ ሊረጋገጥ አይችልም። በተለይም በየመን የሁቲ አማጽያን ከሚያደርሱት ጥቃት ባሻገር የምስራቅ አፍሪካ ቀውስ ወደ ቀይ ባህር እንዳይዛመት ሪያድ ከፍተኛ ጥንቃቄ ታደርጋለች። ኢትዮጵያ የአፍሪካ ቀንድ የፖለቲካና የኢኮኖሚ ሞተር ስትሆን ኤርትራ ደግሞ የስትራቴጂካዊ የባህር ዳርቻ ባለቤት ናት። የእነዚህ ሁለት ሀገራት መናቆር ለሳውዲ አረቢያ ራዕይ 2030 ስጋት ነው። አልጋ ወራሽ መሐመድ ቢን ሳልማን በባህር ዳርቻ ላይ እየገነቡት ያለው ግዙፍ ኒዮን ከተማና የቱሪዝም ፕሮጀክቶች ስኬታማ የሚሆኑት ማዶ ባለው የአፍሪካ ምድር ሰላም ሲኖር ብቻ ነው። በመሆኑም ሳውዲ አረቢያ በኢትዮጵያና በኤርትራ መካከል የምታደርገው ሽምግልና የራሷን የኢኮኖሚ ትርም የመጠበቅ ስልታዊ እርምጃ ነው። ነገሮች እንደተጠበቁት አልቀጠሉም። ከሰሜን ኢትዮጵያው ጦርነት መቋጫ በኋላ በተለይም ከፕሪቶሪያ ስምምነት ማግስት በኢትዮጵያና በኤርትራ መካከል የነበረው የጫጉላ ሽርሽር ጊዜ አብቅቶ ወደ ቀዝቃዛ ጦርነትና አለመተማመን ተሸጋግሯል። የኢትዮጵያ መንግስት የባህር በር ፍላጎቱን በይፋ መግለጹና ከሶማሊላንድ ጋር የተፈራረመውን የመግቢያ ሰነድ ቀጠናውን ወደ አዲስ የውጥረት አዙሪት ከቶታል። ኤርትራ ይህንን የኢትዮጵያ እርምጃ እንደ ስጋት በመመልከት ከኢትዮጵያ ጋር ያላትን ግንኙነት አቀዝቅዛ ፊቷን ወደ ሶማሊያና ግብጽ ማዞር ጀመረች። እዚህ ላይ ነው የሳውዲ አረቢያ የረቀቀ ዲፕሎማሲ ጥበብ እንደገና ያስፈለገው። ሪያድ ይህንን አዲስ ውጥረት ለማለዘብና ሁለቱ ሀገራት ወደ ግጭት እንዳመሩ ጸጥ ያለ ዲፕሎማሲ በመከተል ላይ ትገኛለች። ሳውዲ አረቢያ ይህንን ውጥረት ለመፍታት የምትከተለው መንገድ በገንዘብና በዲፕሎማሲው ተሰሚነት እየታጀበ ነው። አንደኛ፣ ሳውዲ አረቢያ ለኢትዮጵያ ወሳኝ የኢኮኖሚ አጋር ናት። የውጭ ምንዛሬ እጥረትና የዕዳ ጫና ላለባት ኢትዮጵያ የሪያድ የገንዘብ ድጋፍና ኢንቨስትመንት እንደ ኦክሲጅን ይቆጠራል። በሌላ በኩል ኤርትራ ከዓለም አቀፍ ማዕቀብና ከኢኮኖሚ መገለል ለመውጣት የሳውዲን እጅ ትፈልጋለች። ሳውዲ ይህንን የኢኮኖሚ ጥገኝነት እንደ ካርድ በመጠቀም ሁለቱን ወገኖች ከፍጥጫ ወደ ጠረጴዛ እንዲመለሱ ግፊት ታደርጋለች። በቅርቡ በተካሄደው የሳውዲ አፍሪካ ጉባኤ ላይ ሁለቱም መሪዎች መገኘታቸውና ከሳውዲ ባለስልጣናት ጋር ያደረጉት ውይይት ሪያድ አሁንም የሽምግልና በትሩን እንዳለቀቀች ያሳያል። ሳውዲ አረቢያ ኢትዮጵያ ከግብጽ ጋር በግድቡ ጉዳይ፣ ከሶማሊያ ጋር በባህር በር ጉዳይ እንዲሁም ከኤርትራ ጋር በድንበር ፖለቲካ ጉዳይ የገባችበትን ውጥረት አጠቃላይ በሆነ መልኩ ለመፍታት እየሞከረች ነው። የሳውዲ አረቢያ ሚና ውስብስብ የሚሆነው ከግብጽ ጋር ያላት ግንኙነት ሲታከልበት ነው። ግብጽ የሳውዲ የረጅም ጊዜ አጋር ስትሆን በኢትዮጵያ ላይ ጫና ለመፍጠር ኤርትራና ሶማሊያን አስተባብራ ግንባር እየፈጠረች ነው። ሳውዲ አረቢያ እዚህ ጋር የጥበብ እርምጃ መውሰድ ይጠበቅባታል። በአንድ በኩል የግብጽን ስጋት የናይል ውሃን ማዳመጥ ሲኖርባት፣ በሌላ በኩል ደግሞ የምስራቅ አፍሪካን ሀያል ሀገር ኢትዮጵያን ማራቅ አትፈልግም። ስለዚህ ሪያድ ሚዛናዊ ወዳጅነት ለመከተል የምትገደድ ይሆናል። ለዚህም ነው በተለያዩ ሪፖርቶች እንደተገለጸው ሳውዲ አረቢያ የሶማሊያና የኤርትራ እንዲሁም የግብጽ ጥምረት ኢትዮጵያን አግልሎ ወደ ጦርነት እንዳይገባ ይልቁንም ኢትዮጵያ የቀጠናው የኢኮኖሚ ትስስር አካል ሆና እንድትቀጥል የምትፈልገው። ጦርነት ከተነሳ የሳውዲ ኢንቨስትመንት አደጋ ላይ ይወድቃል። ስደተኞች ወደ ሪያድ ይጎርፋሉ። የቀይ ባህር ቱሪዝም ህመም ይጨናገፋል። በተጨማሪም የሳውዲ አረቢያ አካሄድ ከተባበሩት አረብ ኤሚሬትስ ጋር በስውር የሚደረግ የሽኩቻ መልክም አለው። ምንም እንኳን ሁለቱ የባህረ ሰላጤ ሀገራት አጋሮች ቢሆኑም በምስራቅ አፍሪካ የየራሳቸው አጀንዳ አላቸው። ኤሚሬትስ ወታደራዊና የንግድ ወደቦችን በመቆጣጠር ላይ ስታተኩር፣ ሳውዲ አረቢያ ደግሞ ፖለቲካዊ መሪነትና ኢስላማዊ የትብብር መንፈስን እንደ መሳሪያ ትጠቀምበታለች። ሳውዲ የኢትዮጵያና የኤርትራ ሰላም መደፍረስ ለሌሎች ተዋናዮች ለምሳሌ ለኢራንና ለቱርክ ቀዳዳ እንዳይፈጠር ትሰጋለች። ስለሆነም የአስመራና የአዲስ አበባን ግንኙነት በራሷ ቁጥጥር ስር ለማድረግም ትጥራለች። ከቅርብ ጊዜ ወዲህ የሚወጡ መረጃዎች እንደሚያመላክቱት ሳውዲ አረቢያ በኢትዮጵያና በኤርትራ መካከል ያለውን አለመግባባት ለመፍታት የምታቀርበው የመፍትሄ ሀሳብ የጋራ የኢኮኖሚ ተጠቃሚነት ላይ ያተኮረው ነው። ኢትዮጵያ የባህር በር እንድታገኝ፣ ነገር ግን ይህ
የሚሆነው በኤርትራ ሉዓላዊነት ላይ ስጋት በማይፈጠር መልኩ ምናልባትም በጋራ የልማት ፕሮጀክቶችና በሳውዲ የፋይናንስ ዋስትና አማካኝነት እንዲሆን የኋላ በር ውይይቶች እያደረገች እንደሆነ ይገመታል። በማጠቃለያውም ሳውዲ አረቢያ በኢትዮጵያና በኤርትራ መካከል እያከናወነች ያለችው የማደራደር ስራ የቀጠናውን ጂኦፖለቲካ ከመሰረቱ የቀየረና አሁንም እየተቀረጸ ያለ ሂደት ነው። ይህ ሂደት ለሪያድ የክብር ጉዳይ ብቻ ሳይሆን የህልውና ጉዳይም ነው። የምስራቅ አፍሪካ ሰላም ለሳውዲ አረቢያ የብልጽግና ዋስትና ነው። በመሆኑም በኢትዮጵያና በኤርትራ መካከል የሚፈጥረውን ማናቸውንም የቃላት ጦርነት ወደ መሳሪያ ጦርነት እንዳይቀየር የፔትሮ ዶላር አቅሟንና የዲፕሎማሲ ክህሎቷን በመጠቀም ሁለቱም መሪዎች በሪያድ ጠረጴዛ ዙሪያ ለማቆየት የምታደርገው ጥረት ቀጣይነት ይኖረዋል። የሳውዲ አረቢያ ሚና በአፍሪካ ቀንድ እሳት ላይ የሚርከፈከፍ ቀዝቃዛ ውሃ ሆኖ ቀጠናውን ከገባበት የጥርጣሬና የውጥረት ትኩሳት እንዲያገግም ወሳኝ ድርሻ አለው ማለትም ይቻላል። ክቡራን ቻናላችን ቤተሰቦች ለሰዓቱ ያሰናዳናቸው የሀገር ውስጥና የውጭ ዜናዎቻችን ይህን ይመስሉ ነበር። ስለተከታተላችሁን እያመሰገንን ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን።